ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን፣ በዛሬ ቪዲዮ የተገናኘ ነው። የከተማ ቦታ ያላችሁ ዘመድም ሆነ የራሳችሁም ካላችሁ የፌዴራል ሰበር ሰሚ ችሎት አዲስ ያወጣው መመሪያ አለ። አሁን በዚህ ወር ነው የወጣው። ምንድነው ይህ መመሪያ? የከተማ መሬቶች ካርታና ፕላን የሌላቸው ህገወጥ መሬቶች ሬጉላር ወይንም ደግሞ ህጋዊ የሚሆኑበት መንገድ መስፈርቶቹ ምን ናቸው የሚሉትን በስነ ስርዓት አስቀምጧል። ዛሬ እሱን ነው ወደ እናንተ የማደርስላችሁ። ዘመድ ጓደኛ ካላችሁም ይህንን ቪዲዮ ላይክ ሸር በማድረግ አድርሷቸው፣ ለሌሎችም መረጃውን ይስሙት። ቀጥታ ወደ ዛሬው መረጃችን አልፋለሁኝ። ዛሬ ጀላችሁ የመጣሁት መረጃ በኢትዮጵያ በተለያዩ ከተሞች ላይ ህገወጥ ወይንም ደግሞ የጨረቃ ቤት ወይንም ደግሞ ቦታ የሚባሉ ቦታም ሆነ የተሰራ ቤት ካለ ህጋዊ የሚሆኑበት አዳዲስ መስፈርቶች ወጥተዋል። እነዚህ መስፈርቶች ህጋዊ የሚያደርጉ መስፈርቶች ናቸው። ታዲያ የትኞቹ ናቸው ህጋዊ እንዲሆን የሚያደርጉ መስፈርቶቹ የትኞቹ ናቸው የሚለውን በዝርዝር እነግራችኋለሁኝ። አንደኛና የመጀመሪያው የይዞታው የተመሰረተበት ጊዜ ይወስነዋል ይላል። ይዞታው ወይም ደግሞ ቤታችሁ አሊያም ካርታው ቦታ ከሆነ ቤት ካልተሰራበት የተመሰረተበት ጊዜው ይወስነዋል ነው የሚለው። ይዞታው ወደ ህጋዊነት እንዲቀየር በቅድሚያ የተቀመጠውን የጊዜ ገደብ ማሟላት አለበት ይላል። የተቀመጠውን የጊዜ ገደብ ማለት በቀጣይ የሚወጡ ማሟላት የሚገባችሁ ይኖራል፣ ህግ የሆነ ነገር ይወጣል ማለት ነው። ማለትም ከዚህን እስከዚህን ወር ባለው ጊዜያት ውስጥ ይሄን አሟልታችሁ ቅረቡ ሊሉ ይችላሉ ማለት ነው። ስለዚህ ያንን ነው እያለ ያለው። ይዞታው ወደ ህጋዊነት እንዲቀየር በቅድሚያ የተቀመጡ የጊዜ ገደብ ጊዜያቶችን ማሟላት ይኖርበታል ይላል፣ በቀጣይ ለሚወጡ ማለት ነው። በአዲስ መመሪያ መሰረት ይዞታው በከተማው አስተዳደር ከተቀመጠው የጊዜ ገደብ ብዙውን ጊዜ የካርታ ዝግጅት ወይም የአየር ፎቶ ከተነሳበት ጊዜ በፊት የተያዘ መሆኑ መረጋገጥ አለበት ይላል። ማለትም የአየር ላይ ፎቶ ካርታና ፕላን የተያዘ ማለት ነው። ከዛ በፊት መሆን አለበት ነው የሚለው። ከዛ በኋላ ከሆነ ግን ኦልሬዲ የተነሳ ስለሆነ በካርታና በፕላን ውስጥ ከተያዘ በኋላ ስለሆነ አስቸጋሪ ነው የሚሆነው ማለት ነው። ህጋዊ የመሆን እድሉ ዝቅተኛ ይሆናል ማለት ነው። ስለዚህ ካርታና ፕላን ከተነሳ አካባቢው ወይም ቦታዎች ካርታና ፕላን በፎቶ ከተነሱ በፊት መሆን አለበት የተመሰረተው ማለት ነው። ከዚህ ጊዜ በኋላ የተያዙ ይዞታዎች መሬቶችም ሆነ ቤቶች እንደ አዲስ ህገወጥ ወረራ ተቆጥረው እንዲፈርሱ ይደረጋል ይላል። እያዳመጣችሁ ነው። ካርታና ፕላን ከተነሱ በኋላ ከተቆጠረ በኋላ የተያዙ ይዞታዎች የተሰሩ ህገወጥ ቤቶች አሊያም ቦታዎች እንደ አዲስ ህገወጥ ወረራ ተቆጥረው እንዲፈርሱ ይደረጋሉ። እንደ አዲስ እንትን ይባላሉ ማለት ነው። ህገወጥ ናቸው ተብለው ይፈረጃሉ ነው የሚለው። ስለዚህ ይሄንን ማለፍ የሚችሉት ከበፊት የቆዩት ማለት ነው። የቆዩ ይዞታዎች ከሆኑ እንደየከተማው ሊለያይ ይችላል። ለምሳሌ ድሬዳዋ፣ ባህር ዳር፣ አዲስ አበባ፣ ሐዋሳ፣ ነቀምት፣ አዳማ መቀሌ እንደየእንትኑ ይለያያል ማለት ነው። እንደየከተማው ሊለያይ ይችላል መስፈርቶቹ ማለት ነው። ጠቅልል ያለው መስፈርት ግን ይሄ ነው። ማለትም የከተማ ፕላን የከተማ እድገትን መሰረት ያደረጉ ማስተዛዘኛዎች ሊኖሩ ይችላሉ። ስለዚህ ሁለተኛ ላይ የተቀመጠው ከተማው መዋቀሩን የመዋቅራዊ ፕላን መሰረት ጋር የተጣጣመ ከሆነ ህጋዊነት ይሰጠዋል ይላል። ማለትም ከከተማው የመዋቅራዊ ፕላን ጋር ፕላኑን የጠበቀ ከሆነ ሬጉላር ወይንም ደግሞ ህጋዊ እውቅና ተሰጥቶት እንዲቀጥል ይደረጋል ይላል። ሁለተኛው መስፈርት ይሄ ነው። ይዞታው የሚገኝበት ቦታ አገልግሎቶች ያልተመደበ መሆን አለበት። ማለት ከአገልግሎቶች ያልተመደበ መሆን አለበት። ከአገልግሎቶች ሲባል ምንድን ነው? ለመንገድ፣ ለፓርክ፣ ለህዝብ አገልግሎት መስጫ
ለትምህርት ቤት፣ ለጤና ጣቢያ ወዘተ የተከለለ ከዛ የራቀ ወይም ነፃ የሆነ መሆን አለበት ማለት ነው። ከነዚህ ሁሉ ነፃ ከሆነ ህጋዊ ይሆናል ማለት ነው። ነገር ግን ለመንገድ ላይ፣ ፓርክ ላይ፣ ለህዝብ አገልግሎት መስጫ ላይ ኢትዮ ቴሌኮም እና ሌሎች እንደ ጤና ተቋማት ያሉ እንደ ትምህርት ቤት ያሉ ተቋማት አጠገብ ከሆነ ፕላኑ ከገባ ግን ይፈርሳል ማለት ነው። እነኚህ ቦታ ላይ ነፃ ከሆነ ግን ህጋዊ ይሆናል ማለት ነው። ሌላኛው መስፈርት ሌላኛው ለአረንጓዴ ልማት ወይም ለከፍተኛ የኃይል ማስተላለፊያ መስመሮች ያልተመደበ ከሆነ ህጋዊ ይሆናል ማለት ነው። ለአደጋ ተጋላጭ የሆኑ ቦታዎች፣ ተዳፋቶች፣ የጥንታዊ ወንዞች ዳርቻዎች ላይ ካልተገኘ ህጋዊ ይሆናል ማለት ነው። ስለዚህ ለአደጋ ተጋላጭ ያልሆኑ ቦታዎች ላይ ያሉ የከተማ ቤቶች የቆዩ ከሆኑ ይዞታቸው በጣም የቆየ ከሆነ ካርታና ፕላን ከመነሳቱ በፊት ከሆነ ህጋዊ ይሆናሉ ይላል መመሪያው። ሌላኛው መስፈርት ህጋዊ የሚሆኑበት ሌላኛው መስፈርት የከተማ የይዞታ መሬቶች የቦታው ስፋት ይወስነዋል ይላል። ህጋዊ የሚደረገው የቦታ ስፋት ገደብ አለው ይላል። ገደቡ ምንድነው? በመመሪያው ከተቀመጠው ዝቅተኛ የቦታ ስፋት ያላነሰ መሆን አለበት። ግልጽ ነው። በመመሪያው ከተቀመጠው ዝቅተኛ የቦታ ስፋት ያላነሰ መሆን አለበት ይላል። ከሚፈቀደው ከፍተኛ ቦታ ስፋት በላይ ከሆነ ትርፍ ቦታ ተቀንሶ ለከተማው መሬት ባንክ ገቢ ይደረጋል ይላል። ያላነሰ ያልኋችሁ ምንድነው? በጣም የተንዛዛ በጣም ሰፊ ከሆነ ወደ ከተማ የመሬት ባንክ ተቀንሶ ወደ ከተማው የመሬት ባንክ ገቢ ሊደረግ ይችላል፣ ይደረጋል የሚል መስፈርት ነው የወጣው ማለት ነው። ስለዚህ እንደዚህ ያነሰ ከሆነ ዝቅተኛ ከተቀመጠው ዝቅተኛ የቦታ ስፋት ያላነሰ ከሆነ ማለት ዝቅተኛ የቦታ ስፋት አለ፣ ከዛ ያላነሰ ከሆነ መስፈርት ውስጥ ይገባል ማለት ነው። ሌላኛው መስፈርት የማህበራዊና ኢኮኖሚያዊ ሁኔታዎችን መሰረት ያደረገ መስፈርት ነው። የቤት ባለቤትነት አመልካቹ በዚያ ከተማ ውስጥ ሌላ የግል መኖሪያ ቤት ወይም ቦታ የሌለው ከሆነ ሊታይለት ይችላል ይላል። መስፈርቱ ሊጸድቅለት ይችላል፣ ህጋዊ ይደረግለታል፣ ቦታውም ሆነ የተሰራ ቤትም ከሆነ ይላል መመሪያው። ሌላኛው የአገልግሎት ክፍያ፣ የሊዝ ቅድመ ክፍያ፣ የካርታ ማረጋገጫና ሌሎች አስተዳደራዊ ክፍያዎችን ለመክፈል ዝግጁ መሆን ግን ይኖርበታል ይላል። ይህ ህጋዊ ሲሆን እነዚህን ሁሉ ክፍያዎችን ለመፈጸም ፈቃደኛና ዝግጁ መሆን ያስፈልጋል ይላል። ሌላኛው መስፈርት ማስረጃዎችንና ማረጋገጫዎችን ማቅረብ ያስፈልጋል ይላል። ወደ ህጋዊነት ለመቀየር የሚከተሉትን ማቅረብ ይጠበቃል ይላል። ለምሳሌ ቦታው ላይ ቤት መኖሩን የሚያሳይ ማስረጃ፣ ከቦታው ላይ ቤት መኖሩን፣ ቤት የሌለውን ቤት አለ ብሎ ማጭበርበሮች እንዳይኖሩ እነዚህን ሁሉ በጥንቃቄ እንደሚታይ ነው ህጉ ያስቀመጠው ማለት ነው። የኤሌክትሪክ ወይም የውሃ ቆጣሪ የገባበት ማስረጃ ካለ እሱን ማቅረብ፣ የኤሌክትሪክ ወይም የውሃ መስመሮች ዝርጋታዎች፣ ቧንቧዎች ካሉ እነሱንም ሁሉንም ነገር ሳይዋሹ ሳይደብቁ ሁሉንም ነገር ማስቀመጥና ማስረጃውን ማቅረብ ያስፈልጋል ብሎ አስቀምጧል። በአካባቢው ነዋሪዎችና በሰፈር ሽማግሌዎች ይዞታው የቆየ መሆኑን የሚያረጋግጥ የምስክር ወረቀትም ማቅረብ ይጠበቅባችኋል ይላል። ይህም ግልጽ ነው። ይህ ሂደት እንደየከተማው ሊለያይ ይችላል። እንደነገርኋችሁ አዲስ አበባ፣ ሸገር ከተማ፣ ሌሎችም ክልሎች የክልል ከተሞች ላይ እንደ አካባቢው ተጨባጭ ሁኔታና ልዩ መመሪያዎች እንደ መመሪያው ሁሉ ሊለያይ ይችላል። ስለዚህ ይዞታው እንደየከተማው ሊለያይ ስለሚችል የወረዳ መሬቶች አስተዳደር ጽሕፈት ቤት በአካል ቀርቦ ማረጋገጥ በየወረዳዎች ሂዳችሁ ማረጋገጥ ያስፈልጋል ማለት ነው። ምክንያቱም ከከተማ ከተማ ሊለያይ ስለሚችል በአካል ቀርባችሁ በወረዳና በዞን አስተዳደሮችም ቢሆን ጽሕፈት ቤቶች ላይ ሂዳችሁ ማረጋገጥና መረጃውን መከታተል አስፈላጊ ነው ማለት ነው። ለዛሬ ያስኩላችሁ መረጃዎች በከተማ ውስጥ ቦታም ሆነ እንዲሁም የከተማ ቤት ካላችሁ ህጋዊነቱ ካርታና ፕላን የሌለው ሆኖ ከዚህ በፊት በጣም የቆየ ሆኖ የተቀመጠ በስማችሁ የተቀመጠ ህጋዊ ያልሆነ ነገር ግን
ከአደጋ ከመፍረስ አደጋና ሌላ ነገር ከሌሎች መዘዞች ነገሮች ሊድንበት የሚችሉበትን መስፈርቶች የፌዴራል ሰበር ሰሚ ችሎት ያወጣውን አዲስ መመሪያ መሰረት በማድረግ ነው ያቀረብሁላችሁ። በ2018 በዚህ ወር ሚያዝያ ላይ ነው የወጣው ይህ መረጃ። ይሄ መረጃ ይጠቅማችኋል ብዬ ነው ያቀረብሁላችሁ። ለሌሎችም መረጃውን አጋሯቸው፣ ይጠቀሙበት፣ ይዩት። የሚመለከታቸውና የሚያስፈልጋቸው ካሉ መረጃውን ይጠቀሙበት። በሌላ መረጃ እንገናኛለን። ጥሩ ጊዜ ተመኘውላችሁ።